ገና ያንን ቪዲዮ እንደያዘ እኔ ደግሞ ጅል አይደለም። ቤተሰቦቻችን የኔ ስልክ ላይ ብቻ አይደለም ያስኩት። እሱ አንድ ነገር ሲያደርግ አድርገ ያለንን ነገር ስናደርግ ለውጥ ማታመጣ ከሆነ የመለጠጥ ድሩ እየሰፋለት ይመጣል። እንዴት አድርገ ነው እቅድ አውጥተን እንጥላ እንዴት የተለያዩ ነገሮችን ታደርጋለህ። እስካሁን ድረስ እሷ ጋር ያለኝ ነገር ሁሉ ለቃማይ ደግሞ ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ እንግዲህ ያው ከልዑል ጋር ተመልሰን መጥተናል። ዛሬ ትልቅ ውሳኔ የወሰንበት ቀን ነው ለኛ ለራሳችን ማለት ነው። ትላንትና ቪዲዮ ላይ እንዳያችሁት የሆነ ወሳኝ ነገርና የሚያንገበግበው እሱን እርድብን የሚያደርገውን ነገር ይዘናል ማለት ነው። አሁን በዚህ በያዝንበት ነገር ማለት ነው እኔ እንደውም አይሰራልኝም ያን ያክል ተጽዕኖ አይፈጥርበትም ብዬ ነበር። እሱ ግን በጣም ነው የፈራው። አሁን የሰው ልጅ ይለያያል፣ ገብቷል። አንዳንድ ሰዎች ጭራሽ ወጥተውም ራሱ በራሳቸው ፍቃድ ቪዲዮ እየቀረጹ የሚለቁ ሰዎችም እኮ አሉ፣ ራቁታቸው ማለት ነው። አንዳንድ ሰዎች ደግሞ ትንሽ እንኳን እሷ የዛን ቀን ሲሳቀቅ ነበር እዚህ ጋር ትንሽ እንኳን ሰውነቱን ለመግለጥ ማለት እንዲህ ስንገልጠው እንዲህ ሲል ነበር። እና ከባህሪው የተረዳሁት ነገር ምንድን ነው፣ ይሄ ነገር ምን ያክል መያዣ እንደሚሆነን በደንብ ገብቶኛል፣ በደንብ ተረድቻለሁ ማለት ነው። ስለዚህ በዚህ መያዣ ገና ብዙ ነገር ማድረግ፣ ብዙ ነገር ማስገደድ፣ ብዙ ነገር ማድረግ እንችላለን ማለት ነው። ለምንድን ነው ይሄንን የምታደርጉት ብላችሁ የምትጠይቁን ከሆነ ቤተሰቦቻችን ብናሳስረው ተደጋጋሚ ተናግር ያለው ይሄንን ሰውዬ ብናሳስረው አይ ቲንክ ወላንሳ ነች መሰለኝ ይሄን ሀሳብ ያመጣችው፣ አሳስሩትና እንደዛ ምናምን ያለችው ማለት ነው። ብናሳስረው በቃ ታሰረ፣ ፍቅርም ህመሟ ጋር አብራ ትኖራለች። እሱም ያው የሚታሰረውን ያክል ይታሰራል፣ እለኛ ሆኖ ይወጣል። ጭራሽ እሷን የማዳን ተስፋችን ይጨልማል ማለት ነው። ስለዚህ የመረጥነው ማስገደድ ነበረ። ያንን ማስገደድ ነው ያደረግነው። ወሳኝም ነበረ ደግሞ ሰርቶልናል። በጣም ነው የፈራው፣ በጣም ነው የተንቦቆቦቀው ማለት ነው። ገና ያንን ቪዲዮ እንደያዝን እኔ ደግሞ ጅል አይደለሁም ቤተሰቦቻችን። የእኔ ስልክ ላይ ብቻ አይደለም የያዝኩት፣ 3 ነው 4 ስልኮች ላይ በታትኛል። እኔም እኮ ቴሌግራም ላይ አይቼው ገና ደግሞ ፐብሊክሊ ግሩፕ ላይ ምናምን እለቋለሁ እምቢ የሚል ከሆነ ማለት ነው። መልቀቅ ማስገደድ። ስለዚህ ይሄ ሰውዬ አሁን ዋና እኛ የምንፈልገውን ነገር ከያዝን በኋላ ምን ማድረግ አለብን? መደራደር አለብን ማለት ነው። ማውራት አለብን። እቅድ ያውጣ፣ በዛ እቅድ መሰረት ከዛ በኋላ እሷን የሚያድንበትን መንገድ ይጀምር ማለት ነው። ይሄ ማለት ምንድን ነው? ይሄንን የያዝነው ነገር ምን ያደርጋል መሰለ? ለምን ይጠቅማል መሰለ? አንደኛ ድጋሚ እንዳያጭበረብረን፣ ሁለተኛ እያዳንኳት ነው ብሎ ሌላ ክፉ ነገር እንዳይሰራ። ለምን እኔ ፍቅር አንድ ቀን እየዳነች ለውጥ እያመጣች እሱ አንድ ነገር ሲያደርግ አድርጎ ያለንን ነገር ስናደርግ ለውጥ ማታመጣ ከሆነ የመለቀቅ ድሩ እየሰፋለት ይመጣል ማለት ነው። ገባ? ስለዚህ ዩቲዩብ ላይ ነው ብዙ ሰው አይቶታል። ቲክቶክ ላይ ቪዲዮአችን ሼር ይደረጋል፣ ብዙ ነገር አለና ይሄንን ብንለቅበት የሆነ ሰው አይቶ ምና አይደለም፣ በጣም ነው ስሙ የሚጠፋው፣ በጣም ነው የሚሸማቀቀው። ያንን እሱ ስለሚፈራ ምን ማድረግ እንችላለን ማለት ነው። የፈለግነውን ነገር ማድረግና ማዘዝ እንችላለን ማለት ነው። ቤተሰቦቻችን ዛሬ ያቀድነውን እቅድ ከመናገሬ በፊት እንግዲህ ሰሞኑን እንደውም ሲጠይቁ ነበር ልብስ እንዴት ቀየረ ምናምን ብለው ሲጠይቁ ነበረ። የራሴ ልብስ ነው የሰጠሁት። የራሴን ሱሪና ቲሸርት ሰጥቼ ነው ሻወር ቤት እንዲገባ ያደረግኩ ማለት ነው። ጥሎ ሊጠፋ ከመሞከሩ በፊት እንደዛ ነው ያደረግኩት። እና ይዞብኝ ሄዶ ደግሞ ጭራሽ እኔ ላይ መተት አሰርቶ እንዳያፈዘኝ ፈራውኝ ማለት ነው። ስለዚህ ምን አደረግኩኝ? ልብስ የሚያመጣልህ ሰው ደውለህ ጠይቃል ነው እና ጠዋት ላይ ልብስ አመጡለት ማለት ነው።
እና ቀየረ። ለምንድን ነው የቀየረው? እምነግራችሁ ይሆናል። ወዴት ሊሄድ ነው፣ ምን ሊያደርግ ነው እምነግራችሁ ይሆናል ማለት ነው። ስለዚህ አሁን ይምጣና ወደ ድርድራችን እንገባለን፣ ወደ ስምምነታችን እንገባለን። መስማማት ባለብን መንገድ እንስማማለን። ይቅርታ አድርግልኝና ቆይ፣ ለነገሩ በኋላ እሱ ፊት አወራዋለሁ ሁሉንም ነገር ማለት ነው። እና ስለዚህ ገብተሽ ጥሪውና ይምጣ። ቤተሰቦቻችን እሱን እንትን አንለው አናስረው። ለምን እኔ ቪዲዮ አሁን እኔ ጋር ብቻ አይደለም ለአንተ ልኬልሃለሁ። ቴሌግራም ላይ ማታ እንዳየኸው አሉኝ የምላቸው ሰዎች እንዳለ ጋር ቪዲዮ ልኬያለሁ። አንተ ምናልባት ከሱ ብትስማማ ገነት ከሱ አትስማማ። ገነት ምናልባት ከሱ ብትስማማ ደግሞ ሳሚ ከሱ ጋር አይስማማ። ገብተዋል። ስለዚህ ስልክ ያላቸው ላይ ናቲ ምናልባት ከሱ ጋር ወዳጅ ቢሆን አንተ ደግሞ ወዳጅ አትሆንም። ስለዚህ እያንዳንዱ ቦታ ላይ ቪዲዮ አስቀምጫለሁ። ስለዚህ ለምን እናስረዋለን? በጣም ነው የፈራው፣ በጣም ነው የተንቦቀቦቀው። እኔን መታ ማለት እንዲች ጫፌን እንደዚህ ነካ ማለት አንድ ስልክ ነው ደውዬ ልቀቁት ነው የምለው ሌላ ሰዎች ጋር ማለት። እኔን እንኳን ስልኬን ቢይዝና ቢደልትብኝ ሌላ ቦታ ላይ በአንድ ስልክ ፐብሊክ አደርገዋለሁ ማለት ነው። ቪዲዮን ይለቀቅለታል። ስለዚህ ይዋረዳል ማለት ነው። ስለዚህ ቤተሰቦቻችን ይሄ ነገር ነው ያለው። አናስረውም ከእንግዲህ እና ሲመጣ ምን እንደምንፈልግ እነግረዋለሁ። እሱ ደግሞ እንዴት አድርጎ ነገሮችን ማሳካት እንዳለበት ይነግረናል። እንዴት መዳን እንዳለበት ልክ ነው። ሂጂ ጥሪው ሂጂ ገብተሽ ልጁና ማንን ትለኛለች? ኧረ ሂድ ነው የምትይው። አምሻ እንደ ጤነኛ አይደለች። ምን ሆነች ነው? ሂጂና ጥሪ ቶሎ። ምን ሆነች ነው? ጦዘች እንደ ልጅት ጦዘሻል ወይ? ሂጂና ጥሪው እያልኩሽ እኮ ነው። ጅፊት አቦ ቶሎ ብለሽ ጥሪው። ወደ ቀን እየባሰባት ነው ሁኔታዎች። የት ነው የምትሄጂው? ስነ ስርዓትሽ የምትይዥ ነው የሚሻለሽ ፍቅር። ትላንትና ምን የሆነውን ከትላንት ወደ ዕለት በተለቀቀ ቪዲዮ ላይ ልቤን ክትክት ነው ያለው፣ ስብርብር ነው ያለው። በጣም ነው ያዘንኩት። ግን አሟት ነው ብዬ ነው ዝም ያልኩት ማለት ነው። ምን ታደርገዋለህ? ግን አንዳንዴ መታመማው የምታስበው ፍቅር ውስጥ ሳትሆን ስቀር ነው። እኔ ግን በጣም ስለምወዳት ልቤ ተሰብሯል። ስቆጣት ስጮህባት ሁላ ነበር። ያንን ያፈቀረ ሰው ነው የሚያውቀው። ብዙ ተመልካቾች፣ ብዙ ቤተሰቦቻችን ተቆጣችሁ፣ እሷ ምኑን ታውቀዋለች አላችሁኝ። ያንን ማስተዋል የምችሉት ከፍቅር ውጭ ስትሆኑ ነው እንጂ እኔ እዛ ፍቅር ውስጥ እዛ ስሜት ውስጥ እያለሁ ሚስቴ ከሌላ ወንድ ጋር ስትተቃቀፍ እያየው ዝም ብዬ ልቀበል አልችልም። አሞኛል። እሷ ያለባት ነገርን እንረዳለን፣ ይገባኛል። ያለና የሚያፈቅር የሚወድ ሰው ብቻ ነው ያንን ሊረዳኝ ይችላል። ስለዚህ እጅህን አሁን ተፈታል እንትን ከፈለክ በነገራችን ላይ እኔ አሁን ባለፈውም ስለው ነበር ድብድብ የሚፈልግ ከሆነ ማንም የሌለበት ድብድብ ከኔ ጋር የሚፈልግ ከሆነ ማለት ቆይ ዝም በይ ስለታሰረ ብቻ የደበደብ ነው የመሰለውም አለ። ያንን እንደ ወንድነትም አልቆጠረው። አስራችሁ ነው ስደበድቡኝ የነበረው አለ። እኔ ይሄ የያዝኩብህ ነገር እንደተያዘ ይሁንና ከኔ ጋራ ፊት ለፊት ድብድብ ከፈለግ መጋጠም እንችላለን። ከመውጣት በፊት ከፈለግ ማለት ነው። ምንም የማየውን ነገር አይደለም። አንዳንዴ ወንድነት ታስሮ ብቻ ምንደበድበው ይመስሎታል። ከፈለግ ተለቀ መደባደብ እንችላለን። ሲቀጥል ሌላ ነገር የምትፈልግ ከሆነ እንግዲህ ቪዲዮ ተይዟል። እኔን እንዲቼው ዝንቤን እሺ አልክልኝ ማለት አፌን አላቅቃለሁ ማለት አንድ ስልክ ጥሪ ነው የሚጠበቅብህ። ይለቀቅልሃል ቪዲዮ ማለት ነው። እየሰማ ነው። ሰምተኛል።
ኧረ ተይ ፍቅር ትዕቢት እኮ ነው የሚገርመው። አሁን ጊዜህን አታቃጥል። ምን እንዳደርግላችሁ ነው የምፈልገው? እንዴት ነው እንደዚህ ምን እንዳደርግላችሁ ነው የምፈልጉት ብለህ የምጠይቀን? ያረከውን እያወቅህ ነው እንዴ ምን እንዳደርግላችሁ ነው የምፈልገው የምትለን? ከትላንት ወዲያ ዕለት እንዳረከው አይነት የቀሽም ስራ እሷን መነካካት፣ ማቀፍ፣ አጠገቧ የሆነ ነገር የሆነ መነካካትና ሌላ ነገር መፍጠር በአንጀት በጥጋ አታስበው። እንዴ ወደዛ እጅን ሰብስብ። ጭራሽ ልታቅፋት ነው እንደምትፈልገው? አንተ ለምን ተነሳ? ተነስልኝ በላይ ነው። ተነሽ ፍቅር ተነስ፣ ወደዚህ ና። ቆይ ቶ ና፣ ቆይ ቶ ልውል ቶ ና፣ እስቲ ምታኝ። ተዋው ና፣ ምታኝ። ተነስ ምታኝ፣ እስቲ ና ምታኝ፣ እስቲ ምታኝ፣ ና ምታኝ። ቆይ ውጤቱን ያየዋል፣ ውጤቱን ያየዋል፣ ውጤቱን ታያለህ። ምታኝ እስቲ ና። ኧረ ተይው አንቺ ገላጋይ እኮ አያስፈልግም። ና ምታኝ፣ ከዛ ውጤቱን ታየዋለህ። እኔ እንደው መደባደብ ፈልጋለሁ ከእሱ ጋር። እንዴት ነው የምታስበው አንተ? ፈቅጄልሃለሁ። ቪዲዮን ሳለቅብህ ለተወሰነ ደቂቃ እንደባደብ ፈቅጄልሃለሁ። እናውጣ። ፈቅጄልሃለሁ። ሳሚ እንዴት ነው የምታስበው? የማይሆን ነገር እኛ ስንት ችግር አለብን። ካለብን ችግር ላይ ሌላ ችግር ነው እንደምታወጣው። ይነካታል እንደ ፊት ያልኳት የሰው ሰው ጋር ለሰርበት ልቀጣ ነው። ዝም በይ አንቺ ወጥፊ እንዳለልሽ እኔ መታኝ ተፈለገ ትሰማኛለህ? አሁን ወደ ዋናው ቁም ነገር ንግባ ሳሚ። እኔ አሁን የምፈልገው አንድና አንድ ነገር ነው። ምን? እሺ ንገረን። በደንብ አዳምጠኝ። ጆሮህን አቁመህ በደንብ አዳምጥ። እየሰማኝ ነው? ነፃነትህን የምታገኘው መቼ እንደሆነ ታውቃለህ? ቪዲዮዎቹ እንዳለ ያሉትን ቪዲዮዎች ልቅምቅምቅም አድርገን ድሊት የምናደርግልህና አንተም ያለ ሰቀቀን በሰላም የምትኖረው መቼ እንደሆነ ታውቃለህ? ሚስቴ እንደ ትላንትና ወዲያው ሁለት ቦታ እኔ እናንተ ቆመን ከዛ አንተን መታ በጥፊ ብላክ እኔ ጋር መታ ልጥፍ ብላ ስታቅፈኝ ያኔ በትክክል ማለት ነው ነፃነትን አግኝተህ ቪዲዮዎቹ ጠፍተውልህ ትኖራለህ። ያ ማለት ምንድነው? ዳነች ማለት ነው። አሁንስ እኔ እዚህ ጋር ቆሜ አንተ ላይ መታ እየተለጠፈች ነው። ይሄን ደግሞ በፍጹም እኔ የምታገሰውም ነገር አይደለም። ሌላው በምን ያክል ጊዜ ነው ልታድናት የምትችለው ነው እቅድስ ምንድነው? እሱ ነው። ይሄንን ብቻ እንድትነግረኝ የምፈልገው። መልስለት እንጂ ሐሳብህ ምንድነው? በምን ያክል ጊዜ ነው መዳን ያለባት እሷስ? ምን ያክል እና ምን አድርገህ ነው የምታድናት ነው? ታጠፉልኛላችሁ ቪዲዮ ስለ ቪዲዮ ማጥፋት አሁን የምናወራበት ሰዓት አይደለም። መጀመሪያ እሷ መዳን አለባት አልኩ። አይሰማም? እሷ ስትልን ቪዲዮ ታጠፉልኛላችሁ። ለምን አናጠፋም? ለምን አላጠፋልም? ለምን አላጠፋልም? ምን አገባኝ? ከህይወታችን ከወጣ ሰላማችንን ከመለስ የእሷን ጤና ከመለስ ከዛ በኋላ እሷ በራሷ ውሳኔ አልፈልግም የድሮ ፍቅረኛ የነበርክ እሱ ያለፈ ታሪክ ነው ብላ ካለች እኔ በነገራችን ላይ ይኸውልህ ምን ትሰራለህ? ከዛ አዳምጠኝ ዳንኤል አዳምጠኝ። እሷ ማለት ነው በንጹህ አይምሯ የምወደው እሱን ነው ብትል ማለት ነው አንድ ቀን አላድርም ቤቱን ጥዬ እሄዳለሁ። ለምን? ፍላጎቷ ነው። በንጹህ አይምሯ ሳትታመም መስተፋቅር፣ መተት፣ ድግምት ምናምን ሳታሰራባት። እሺ ሰምተኛላ? ያንን ካደረገች ግን አንተም ስለምታውቀው ቀድሞውኑ ዞር ብላ እንደማታይ ስለምታውቀው ፍቅረኛም እኮ እያለ ዝም ብላ አይደለም የተወች ችግር ስላለብን የሆነ ችግር ስላለብን በቃ ንገረኝ። ሻው ቶሎ በለ። እንዴት አድርገህ ነው እቅድ አውጥተህ እንትን ብትላት?
መልስለት። ጊዜ ደርስብን። እሺ ባላችሁኝ ነገር የምትስማሙ ከሆነ እኔ እንድትድን መፍትሄ አመጣለሁ። ስሙኝ አዳምጡኝ። ከዚህ በኋላ እኔ እየመጣሁ እንንከባከባት እናደርጋለን። ምን ያለችበትን ሁኔታ እያየህ ነው። አንተ አይደለም እንዴ ሳሚ? አንተ ምን ስለሆንክ ነው የምትንከባከባት? ተረጋጋ ሎል እያለ እኮ ያለው ስባች ተረጋጋ። ይሄን እኮ በተደጋጋሚ ስለሰማነው እኛ አሁን ምንም አልቀረም። ለአንተ አዲስ ሆኖብህ ነው። ተረጋጋ። ለምን አታስወጡም? በእናታችሁ ለምን መውጣት ትችላለህ። ለምን ይወጣ? እንድትድን አይደል የሚፈልጉት? ስትናገር በስነ ስርዓት ተናገር። ተነስ እስቲ ቁም እስቲ ቁጭ ብለህ አንተ ሶፋ አሁን እኮ ስላነቃችሁኝ ምንም የሚፈጠር ነገር የለም። በቃ እንድትድን የምትፈልጉ ከሆነ እኔ የምላችሁ ነገር ብቻ ነው የምታደርጉት። ልቀቁኝና እናውራ እንደ ሰላማዊ ሰው። ልቀቀኝ። ልቀቀው እጄ ልቀቅ። ምን እንደሚፈጠር በደንብ ጠንቅቀህ ታውቀዋለህ። ገባህ? ግን ማለት ነው ይሄን የተደጋገመ ወሬና እንትን ያለ ታይ የተረጋገመ ወሬ እንድትናገር አይደለም የምፈልገው ነው ማለት። ይዘሻት ግቢ አንቺ። ንገረኛ በስነ ስርዓት እቅዱን ዝም ብሎ በመላ ሳይሆን እሷ እንድትድን ምንድነው የምታረገው፣ ምንድነው እሱ የሚሆነው ምናምን የሚለውን ነገር በስነ ስርዓት እንድትነግረኝ ነው የምፈልገው። መስተፋቅር ነው የተሰራባት። መስተፋቅር ደግሞ እንዲህ በቀላሉ የሚድን ነገር አይደለም። ይቆታላ ምንድነው መፍትሄው? ንገረን። እኔ ነኝ አይደል ያሰራውባት? በቃ ከኔ ጋር ብዙ ጊዜ መገናኘት አለባት። እኔ የምለውን ነገር የምታረጉ ከሆነ መገናኘት ስትል አልገባን። መገናኘት የምላችሁን ነገር እንዳለ ታረጋላችሁ። ቆይ መገናኘት ስትል በምን አይነት መንገድ ነው መገናኘት? አልገባኝም። እሱ የተለያየ ነው መንገዱ እኮ ንገረና። የተለያየ ነው ብታዩት ይሻል። አሁን ይሄ ነው ብላችሁ ምኑን ታውቁታላችሁ? መገናኘት ስትል በሌላ ነገር አይደለም። መፍትሄውን ነው የምትፈልጉት? በቃ የምላችሁ ነገር በሌላ አማርኛ አይደለም። ቆይ ምንድን ነው የሰካራም ወሬ አታውራሽ። በእናትህ ዞር አድርግልኝ። እቺ ነብድ ዞር አድርግልኝ። አቂ ሰካራ የሰካራም ወሬ አታውራሽ። ለቅምቃሚ ሌላ ቆይ አንቺ ወላንሳ በመጀመሪያ ወደኛ ከመምጣታችን በፊት እንግዲህ እሱ ብዙ ነገር እንዳደረገች ተናግረሻል። ከዚህ በፊት ከቤተሰቦችሽ ጋር በተያያዘ በገንዘብ በተለያዩ ነገሮች ማለት ነው በማስፈራራት ቆይ አዳምጪኝ። አሁን ማለት ነው የምትፈልጊውን ነገር ምን እንዲያደርግልሽ እንደምትፈልጊ ንገራን፣ እሱንም ታደርጋለህ። ንገሪ። ምን እንዲያደርግ ነው የምትፈልጊው? እኔ እሷ አይደለም የራስሽን ህይወት። አሁን ቤተሰቤንም ምናምን እያልሽ ነበር። ንገሪ እሱን ሁሉ ነገር ከሌለ በቃ እንዲያወሩ በቃ በራሱን ችሎ በቃ ይስራ። ምን አባቱ የሚሰራ ነገር እኮ የለም። እንግዲህ እሷ የሚያደርገው ነገር ያድርግ በቃ ከሌለ ሁሉም በቃ ያውርድ በቃ አንቺ ቤተሰቡ ሁሉ ማለት ነው። አንቺ ቤተሰቦችሽን እንደያዘብሽ ነግረሽን ነበር። ውሸት ነው እሱ? የምን ውሸት? እውነት ነው እንጂ እስካሁን እኮ ነገረኝ ያልኩት እኮ አልነገረኝም። የት እንዳሉ አላውቅም። ስለዚህ ቤተሰቦቿን ትመልሳለህ። አንዱ እሱ ምንም ማውቀው ነገር የለም። በል እሷ መዳኗን አይደል የሚፈልጉት? አይደለም መጀመሪያ የእሷ ይቀርማል አይደለም እያልኩ ያቺ ይመለሳሉ። እሱ የሚለውን ነገር ለማታ ተረጋጊ እስኪ። እንዴት ነው የምረጋጋው? እሺ ቆይ ወላንሳ እናወራበታለን። እንጂ ነይ ወደዚህ እናወራበታለን። ችግር የለውም በአንቺ ጉዳይ ላይ ማለት ነው። ሳሚ የምትሰጠው አቅጣጫ እሱም በሚለው የምትሄድ ከሆነ ቆይ ያስመተትከው ድግምትና እንትን በአንድ የሚከሽፍ አይደለም እንዴ? እንደዛ ከሆነ የሆነ ጊዜ እንትን ስትል ነበር። እንደዛ ከሆነ አክሽን ቆይ የሆነ ጊዜ ውሃ ውስጥ የሚገባ ነገር ነው ምናምን ስትል ነበር። ካንተ ብሶ ለምንድን ነው የምትወጣጠርብን? እየተበትክ እኮ ነው። ባረከው ነገር እኮ ልትሸማቀቅ ይገባል። እነተነካኝ ከሆነ እያያት ምን አስለቅቁኝ። ተነስ
ከአንተ ብሶ አንተ ከአንተ ብሶ መዳኗን አትፈልጉም መሰለኝ እናንተ። ለምንድን ነው ወደ መፍትሄ ምን ሆናችሁ? ስማ ና ያስገቢያት ና እዚያ ዳር ላይ ለጥፈው እዛ ጋር ወስደው ሂድ ቁም እሱ ጋር በአንተ ምክንያት እኮ ነው ሁሉ እንደዚህ ልትሆን የቻለችው። ተረጋጋ። ቆይ ይኸውልህ ዛሬ የጠራንህ በመጀመሪያ ደረጃ ለአንተ ትልቅ ቀን ይመስለኛል ዛሬ። እሺ ምክንያቱም ከተወሰኑ ቀናቶች እንግልትና ከተወሰኑ ቀናቶች እስር በኋላ ነፃነትን እንሰጥሃለን። ይወጣል እኮ ዛሬ። እንዴት ሳሚ አንተ ሌላው ነው አለ እንዴ? ይወጣል ማለት እለቀዋለሁ ዛሬ። ከዛስ ነገ ጠዋት ተመልሶ ይመጣል። ሳሚ ኧረ ቆይ ምንድን ነው የምትሰራው? ቪዲዮ እኮ ይዤበታለሁ። በቃ አለቀ። ከፈለክ ማለት ነው ልንገርህ፣ አዳምጠኝ። ከፈለክ መቅረት ትችላለህ። እኔ ከአንተ በላይ ማዘዝ በሚችለው በፈጣሪ በእግዚአብሔር ትድናለች እሷ ጸበል እየገባች። ግዴታ አንተ አይደለም የምታድናት። አንተ ግን እስከ መጨረሻ እድሜ ልክን ነው የምትዋረደው። ቤተሰብ ካለ እናት አባት ካለ አካባቢ ላይ ሰዎች ካሉ እድሜ ልክን የሰው መሳቂያ እንደሆንክ ነው። ሜም እየተሰራበት ራቁትን እንደዛ ስትንጀላጨል ትቀራታለህ፣ ትኖራታለህ ማለት ነው። ያ ግን እኔ አልፈልገው የምትል ከሆነ ከነገ ጀምሮ ዛሬ እንለቀዋለን። ከነገ ጀምሮ ቤተሰቦች ዛሬ እንለቀዋለን። ከነገ ጀምሮ መፍትሄ የሚላቸው ነገሮች እያመጣ እዚህ ያሳየናል። ትስማማለህ? ትስማማለህ ወይ እያልኩ እኮ ነው። ትስማማለህ? እስማማለሁ። ተነስ። ቀና ቀደም እንደተቀለጠ ሰበር ዛፋት ከዛ በፊት ግን እንድትድን የተለያዩ ነገሮችን ታደርጋለህ። የታወቀ ነው አይደል? ግን ማስጠንቀቂያ ልንገርህ፣ እሷን ማለት ነው ናላሳይ ወዴት ነው የምትወስደው? ንካት እንደዚህ ሰውነቷን እነካለሁ ብትል እመነኝ፣ ሞትን ነው ጉድጓድን ነው ጭራሽ እሷን ለማዳን የፈለግከውን ያክል ታደርጋለህ። ግን ሰውነቷን እንዲች መንካት ትልቅ ነገር ነው። እቀርባለሁ ብትል እግዚአብሔር ጭንቅላትን ነው ማፈነጭ። ገብቶሃል? ሰምተኸኝ? ተነስ ዱቄት ተነስ። ገብቶኛል። ቆይ አዳምጠኝ። ሌላውን አዳምጠኝ። እሺ እያዳመጥኩ። አንድ ቀን እንኳን እሷን ለማዳን ትተህ አይምሮህን በሌላ ነገር ቢዚ ያደርጋለሁ ብትል፣ ሌሎች ነገሮችን አሳካለሁ እሱን ደግሞ በሌላ መንገድ በእጅ ያስገባዋለሁ ብለህ ብታስብ እና የተለያዩ እቅዶችን ብታወጣ ራስ ላይ ክፉ ነገር እየፈጠርክ እንደሆነ አስበው ማለት ነው። እነዚህን ሁለት ነገሮች ታደርጋለህ፣ ዛሬ በሰላም ትገባለህ ማለት ነው። ገብቶሃል? እሱ ብቻ አይደለም የዚችንም ቤተሰቦች ካስቀመጥክበት ይዘህ ትመጣለህ። ሰማህ አይደል? ከዛሬ ጀምሮ ማለት ነው ከኔ ነው ሁሉም ነገር ታወራለህ። አንተ ትምህርት በቂ አያ ተነስ። አሁን መውጫ ደርሷል፣ ትወጣለህ። ከመውጣት በፊት ነይ ሰለሞን አብረን እንትን ነው ወይስ ምንድን ነው? ነይ ምን አባየርክ ነው? እኛ ሳንፈቅድልህ የትም መሄዳችንም አልኩህ። ባለፈው ነይ ወደዚህ የምትሰራው አንተ አሳያት ማለት እኮ ታውቃለች። ሌላ ምን ተፈጠረ? ዝም በይ። ዝም አልልም። አዳምጠኝ። ይኸውልህ
ባለፈው እዚህ ጋር ላቀፍካት ማለት ነው። እና ወደዚህ ባለፈው እዚህ ጋር ላቀፍካት ተነስ፣ አንሳው 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 ተነስ ከፍ አድርግ ተነስ ወካሊ ያስመስለኝ ተነስ ከፍ አድርግ ተነስ ከፍ አድርግ አታመረጭ ደግሞ ሳሚ እንደዚህ አታሳያት ለምንድን ነው ሌላ ቀን ደግሞ ድግምቱና ወደዚህ ጠጋ ድግምቱን ላስደገምክባትና እስካሁን ድረስ ኧረ ተውኝ በቃ ከእሷ ጋር ያለኝን ነገር ሁሉ ለቀማኸኝ ደግሞ ማለት ነው። ያዣት አልኩሽ እኮ ለቀማኸኝ። ሁለት ኧረ በል ኧረ ወይኔ ኧረ ተውኝ ኧረ ተውኝ። እንደሰራው ስራዬ ከዚህ በላይ እኮ ይገባል። አንድ ብቻ ይቀራል። አንድ ብቻ ይቀራል። አንድ ብቻ ይቀራል። አንድ ብቻ ይቀራል። ያለፈ ህይወታችሁም ቢሆን ከሷ ጋራ ላሳለፍከው ጣፋጭ ጊዜ ውሻ ኧረ እባካችሁ ኧረ ይልቁኝ በቃ ተነስ ሳሚ ለምን አታስገባትም? ቆይ እሷን አንቺ ወላንሳሌ ጉልፉናችን ቁልፍ አምጪ ቁልፍ አምጪ አልኩሽ። ቁልፍ አምጪ ቶሎ በይ። አያገባሽም። በማያገባሽ ነገር አስቤበት ነው። ጨርሻለሁ። አንድ የመጨረሻ ይቀረዋል። ከዛ በኋላ ችግር ምን እየጠበቀ አንቺ? ቆይ ምንድን ነው የምትጠብቂው? ይዘሻት ስትሄድ በጣም ነው የምታሳዝነኝ። መልካሙን ሁሉ ይግጠመህ። ነገ ጠዋት ግን ተመልሰና ነገ ተመልሰና ዞር በል ዞር በል ቶቶ አስመሳይ ልቀቀው ልቀቀው ሂድ ተነስ። አዎ ተራመድ። ሳሚ ለዚህ ነገር ግን እንደማትቆጭ ተስፋ አለኝ። ሳሚ ከምሬ ነው። አሁን ከጠፋልህ